ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን እንግዲህ አዲሱ የገጠር መሬት አስተዳደርና አጠቃቀም አዳዲስ ነገሮችን ይዞ መጥቷል። እነዚህ አዳዲስ ነገሮችን የማሳውቃችሁ ይሆናል። በዛሬ ቪዲዮአችን እንግዲህ ይህ አዲስ አዋጅ ስለ ህገወጥ የመሬት ወረራ፣ ይዞታ ላይ ጉዳት ስለማድረስ፣ ባልተፈቀደ ቦታ ላይ ህገወጥ ግንባታ የገነባ እንዲሁም የግንባታ ፍቃድ የሰጠ ባለሙያ፣ ከመሬት አጠቃቀም እቅድ ውጭ ይዞታ ጥቅም ላይ የይዞታ መሬትን ጥቅም ላይ ያዋለ ሰው፣ ሐሰተኛ የመሬት ላይ ይዞታ ማስረጃ ያቀረበ ባለ ይዞታ ወይም ሐሰተኛ ማስረጃ የሰጠ የመሬት ባለሙያ ሊሆን ይችላል። ማስረጃ የሰጠ ባለሙያ ወይም የተሳሳተ ማስረጃ የሰጠ ባለሙያ፣ መሬትን የሸጠ ወይም የገዛ ሰው የሚደርስበትን የገንዘብና የእስራት ቅጣት የምናይ ይሆናል። እሺ፣ አሁን ወደ ቀጥታ ወደ ቪዲዮአችን እንግባ። እንግዲህ ይህ አዋጅ በአንቀጽ 62 ላይ 6 የተለያዩ ቅጣቶችን አስቀምጧል። እነዚህን 6 ቅጣቶች አንድ ባንድ ነው ያለን ማለት ነው። አንደኛው ማንኛውም ሰው በመንግስት መሬት ላይ፣ በወል መሬት ላይ ወይም በግል መሬት ላይ ህገወጥ ወረራ ካካሄደ ከ30 ሺህ እስከ 100 ሺህ የሚደርስ የገንዘብ ቅጣት ወይም ከ1 ዓመት እስከ 5 ዓመት የሚደርስ ጽኑ እስራት ወይም በሁለቱም ይቀጣል በማለት ደንግጓል። እንግዲህ እንደ ክብደቱ እንደ ወንጀሉ አፈጻጸም እየታየ በብር ብቻ ሊሆን ይችላል፣ በእስራት ብቻ ሊሆን ይችላል፣ በሁለቱም ሊቀጣ ይችላል። እንደ ክብደቱ ወይም እንደ ጥፋቱ መጠን እየታየ ይቀጣል ማለት ነው። አንደኛው ይሄ ነው። ሁለተኛው ማንኛውም ሰው በመንግስት መሬት፣ በግል መሬት፣ በወል መሬት ላይ ጉዳት ያደረሰ እንደሆነ ጉዳት ማድረስ ነው። እንግዲህ ጉዳት ካደረሰ ከ50 ሺህ ብር እስከ 150 ሺህ ብር ይቀጣል ወይም ከ3 ዓመት እስከ 7 ዓመት በሚደርስ ጽኑ እስራት ወይም ሁለቱም ይቀጣል ይላል። ስለዚህ አሁንም እንደ ጥፋቱ ክብደት እየታየ በእስራት ብቻ ሊቀጣ ይችላል፣ በገንዘብ ብቻ ሊቀጣ ይችላል ወይም በሁለቱም ሊቀጣ ይችላል ማለት ነው። እንግዲህ ጉዳቱ የመሬት ጉዳት ምንድን ነው? በጣም ሰፊ ዝርዝር አለው። ማንኛውንም አይነት መሬቱን የሚጎዳ ነገር ማለት ነው። ሶስተኛው ማንኛውም ሰው ባልተፈቀደ ቦታ ላይ ግንባታ የገነባ ወይም የሰራ ወይም ግንባታ እንዲገነባ የፈቀደ ባለሙያ ከ25 ሺህ እስከ 50 ሺህ የሚደርስ ብር ይቀጣል ወይም ከ1 ዓመት እስከ 3 ዓመት በሚደርስ እስራት ወይም በሁለቱም ይቀጣል ይላል። ሶስተኛው ይሄ ነው። ስለዚህ ባልተፈቀደ ቦታ ላይ ግንባታ የገነባ ሰው ወይም ግንባታ እንዲገነባ የፈቀደ ባለሙያ ካለ እነዚህ ቅጣቶች ይጠብቁታል ማለት ነው። ሶስተኛው ይሄ ነው። አራተኛው ማንኛውም ሰው ከመሬት አጠቃቀም እቅድ ውጭ ይዞታን ወይም የመሬት ይዞታን ጥቅም ላይ ያዋለ እንደሆነ ከ20 ሺህ እስከ 50 ሺህ በሚደርስ የገንዘብ መቀጮ ወይም ከ1 ዓመት እስከ 3 ዓመት በሚደርስ እስራት ወይም በሁለቱም ይቀጣል ይላል። አሁንም ይህም እንደዛው ነው። እንደ ክብደቱ እንደ ጥፋቱ መጠን እየታየ ይቀጣል ማለት ነው። አራተኛው ይሄ ነው። አምስተኛው ሐሰተኛ የመሬት ይዞታ ማስረጃ መስጠት ነው። ሐሰተኛ የመሬት ይዞታ ማስረጃ ያቀረበ ባለ ይዞታ ለምሳሌ ፍርድ ቤት ላይ ሊሆን ይችላል። ፍርድ ቤት ላይ ክርክር ቢኖር ለምሳሌ መሬቱ የኔ ነው የሚለው ሰው ሐሰተኛ የሆነ ማስረጃ ቢያቀርብ ወይም ደግሞ ሐሰተኛ ማስረጃ የሰጠ ባለሙያ ወይም የተሳሳተ ማስረጃ የሰጠ ባለሙያ ከ10 ሺህ እስከ 25 ሺህ የሚደርስ የገንዘብ ቅጣት ወይም ከ1 ዓመት እስከ 3 ዓመት የሚደርስ እስራት፣ ጽኑ እስራት ማለት ነው፣ ወይም በሁለቱም ይቀጣል ይላል። ሌላው ፍርድ ቤት ማስረጃ እንዲቀርብለት ትዕዛዝ ሊሰጥ ይችላል። ለመስሪያ ቤት ሊሆን ይችላል ወይም ለማንኛውም ግለሰብ። እነዚህም ማስረጃዎች የተሳሳተ ማስረጃ የሰጠ ሰው ወይም ደግሞ
ማስረጃዎች እያሉ የሰወረ ሰው እነዚህ ቅጣቶች ይጠብቁታል ማለት ነው። አምስተኛው ይሄ ነው። የመጨረሻው የገጠር መሬትን የሸጠ ወይም የገዛ። እንግዲህ የገጠር መሬት አይሸጥም፣ መግዛትም አይቻልም። ስለዚህ የገጠር መሬትን የሸጠ ወይም የገዛ ሰው ከ100,000 እስከ 200,000 በሚደርስ የገንዘብ ቅጣት ይቀጣል፣ ወይም ከ1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት ወይም እንደ ሁኔታው በሁለቱም ይቀጣል በማለት ይህ አዋጅ ደንግጓል ማለት ነው። እንግዲህ እነዚህ ናቸው በዋነኝነት የቀረቡት። እንግዲህ ይህ አዋጅ ብዙ አዳዲስ ነገሮችን አምጥቷል። ነገር ግን በጣም ወሳኝ ናቸው ብዬ ያሰብኩት እነዚህን ነው። ውድና የተከበራችሁ የቻናሌ ተከታታዮች ለዛሬ ያቀረብኩላችሁ መረጃ እንግዲህ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።